ሰላማዊት ሽመልስ ትባላለች። ከብዙ ዓመታት በኋላ ነው ወደ ኢትዮጵያ የመጣችው። ጥምቀት ለኔ ድርብ በዓል ነው ትላለች። ጥምቀት ልደቴ ነው። ጃን ሜዳ ልጅ ሆኜ እዚህ በሃርሞኒካ እንደንስ ነበረ እና በጣም ሰንቲመንታል መናገር አልችልም። ከ20 ምናምን በኋላ ይሄ መጀመሪያ ጊዜ ነው ጥምቀት ጃን ሜዳ ሳከብር ማለት ነው። ጓደኞችን የሚይዛቸው የመጣሁት ለሱ ነው እና አለቀስኩ። I can't talk. It's very emotional. ልደቴንም ነው አገሬንም ነው ባህሌንም ነው ክርስቶስንም ነው ሁሉንም ነው። so it's hard መናገር ይከብደኛል። አገሬ ህዝቤ ይሄ ድምፁ ቅዳሴው አትሰሚም እዛ እኮ ነው ሽታው እጣኑ ሳሩ everything ድሮ የሚያውቋት የተወለዱባት ያደጉባት ሀገራቸው ዛሬ ላይ ተውባ ሲያገኟት ደስታቸው ወደር የለውም። ብዙ ነገር አንድነቱ ደስ ይላል። ሰው ሁሉ ሰብሰብ ብሎ ፈጣሪያችንን ማምለክ በጣም ደስ ይላል። በጣም ተቀይሯል። መንገዱ ሰፍቷል። it looks very ጽድት ያለ ነው። ኢንቫይት ያደርጋል ሌሎች ሰዎች ለማምጣት። ጓደኞቼን ይዤ ነው የመጣሁት። በጣም ነው የወደዱት ሀገሩን። ጽዳቱ ቢመቸን ቢሆንልን ልባችን ሀገራችን ላይ ነው ያለው። መተን እዚህ ብኖር እኔ ምን ሌላ ፈልጋለሁ? በጣም ዞረሽ ስንት አመት ስንት ቦታ አይተሽ ትርጉም የለውም። ትርጉም ያለው እዚህ ነው because we belong here። ለኔ ቦሌን ያደኩትኝና ገርሞኛል። የማቃቸውን መንደሮች በቃ ማወቅ ከበደኝና ወንድሞቼን ስጠይቅ ቴን ስጠይቅ ነበርና በቃ ደስ ብሎኛል በጣም። የውጭ ሀገር ቱሪስቶችም የአደባባይ በዓል ማን እንደ ኢትዮጵያ አስብሏቸዋል። እንደዚህ አይነት የአደባባይ በዓላት በሌሎች ሀገሮች የመመልከት እድል ነበረኝ። ነገር ግን ይህ የኢትዮጵያውያን በዓል እጅግ የተለየና ውብ ነው። ከአለባበሳቸው ጀምሮ አቀራረባቸው ሁሉ የሚያስደንቅ ልዩ ህብር ያለው ነው። የሚገርምሽ ከትላንት ጀምሮ ታቦታት ሲወጡ ያለውን ስርዓት አይቻለሁ። በጣም ያስደነቀኝ አንድነቱ፣ ጸጥታው፣ በሰከነ ሰላም በዓሉን ማድመቃቸው ከህዝቡ ብዛት አንጻር የተለየ ያደርገዋል። በጣም ያስደነቀኝ ነገር ህዝቡ ለሃይማኖቱ ያለው ቀናነት ነው። እንደዚህ በአማረ ልብስ ተውበው ለሃይማኖታቸው አይናቸውን ወደ ሰማይ ተክለው ሲጸልዩ ማየት ልቤን የነካው ጉዳይ ነው። የጥምቀት በዓል የበለጠ ደምቆ እንዲታይ በመዲናዋ የተሰሩ ልማቶች ጉልህ አስተዋጽኦ እንዳላቸውም ሳይነግሩን አላለፉ። መንገዶቹን ሲያዩ የመንገዱ መስፋት፣ የንጽህናው፣ የግሪን ስፔስ መኖሩ እንደዚህ አይነት ነገር ስለ ኢትዮጵያ ያላቸው አንደርስታንዲንግ እንደዛ አይገልጽም ነበር። ስለዚህ አሁን ሲመጡ ባዩት ነገር አበቦቹን ሲያዩ ናሽናል ሚዲየም ነበር በጣም የሚያስደንቅ እንደሆነና እጅግ እንደተገረሙ በምን ያህል ጊዜ ሁሉ እንደተሰራሉ ጠይቀውኛል ለመናገር እና በአጭር ጊዜ እንደዚህ አይነት ስራ መስራት መቻሉ ለነሱም ደስታ እንደፈጠረላቸውና ከሁሉ በላይ ሰው በክብር በንጽህና በሚያምር አለባበስ ራሱን በገለጸበት ሁኔታ ስለሆነ ያለው ይህ እጅግ አስደናቂ ነገር ነው ለኢትዮጵያኖች።